አርሰናል እድሉን የሚጠቀመው መቼ ነው? ይህ የአርሰናል ደጋፊዎች የዚህ ዓመት ብቻም ሳይሆን አርሰናል ለዋንጫ በተፎካከረባቸው ዓመታት ሁሉ ደጋፊዎቹ የሚጠይቁት ጥያቄ ነው። አርሰናል ከአንድ ሳምንት በፊት ማንቸስተር ሲቲ በብራይተን ነጥብ ከጣለ በኋላ ሊቨርፑልን ገጥመው በዛ ጨዋታ ላይ በማሸነፍ ያለውን የነጥብ ልዩነት ያሰፋሉ ተብሎ ቢጠበቅም ነገር ግን ከሊቨርፑል ጋር አቻ በመውጣት ያገኙትን ወርቃማ ዕድል ሳይጠቀሙበት ቀርተዋል። ታዲያውንም መድፈኞቹ አርሰናሎች በድጋሚ ሌላ ወርቃማ ዕድል አግኝተው ነበር። አርሰናል ምሽት ላይ ከኖቲንግሃም ፎረስት ጋር ከሚያደርገው ጨዋታ አስቀድሞ ማንቸስተር ሲቲ በማንቸስተር ዩናይትድ መሸነፉን ተከትሎ አርሰናል በዚህ ጨዋታ ላይ የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 9 ከፍ ማድረግ የሚችልበትን ሌላ ወርቃማ ዕድል አግኝቶ ነበር። ነገር ግን አርሰናሎች በዚህም ጨዋታ ላይ ልክ እንደ ሊቨርፑል ጨዋታ ሁሉ ጎልም ሳያስቆጥሩ ጎልም ሳይቆጠርባቸው ጨዋታቸውን በአቻ ውጤት በማጠናቀቅ አሁንም ያገኙትን ወርቃማ ዕድል ሳይጠቀሙበት ቀርተዋል። ከጨዋታው መጠናቀቅ በኋላ የአርሰናሉ አሰልጣኝ አርቴታ በጨዋታው ውጤት እጅግ በጣም ተበሳጭተናል፣ በጨዋታው ላይ በርካታ የግብ ዕድሎችን ፈጥረን ነበር፣ ነገር ግን እነዛን ዕድሎች አልተጠቀምንባቸውም፣ በጨዋታው ላይ ንጹህ የፍጹም ቅጣት ምትም ተከልክለናል ሲል በቁጭት አስተያየቱን ሰጥቷል። አርሰናል አሁንም በሊጉ የደረጃ ሰንጠረዥ ከአናት ተቀምጦ በ7 ነጥቦች ልዩነት እየመራ ቢገኝም ነገር ግን ወርቃማ ዕድሎቹን ከአንድ ሙለ ጊዜ አለመጠቀሙ የአርሰናል ደጋፊዎች ጋር ቅሬታን ፈጥሯል። ይህ የአርሰናልና የኖቲንግሃም ፎረስት ጨዋታ እንዴት ነበር? መድፈኞቹ በዚህ ጨዋታ ላይ ለማሸነፍ የጎደላቸው ነገሮችስ ምንድን ነበሩ? ከዚህም በተጨማሪ አርቴታ በጨዋታው ላይ ይዞት የገባው አሰላለፍ በትክክል ጨዋታውን ለማሸነፍ በቂ ነበር? አርሰናል በተደጋጋሚ የሚያገኛቸውን ዕድሎችን ሳለመጠቀሙ በኋላ ላይ ዋጋ ያስከፍለው ይሆን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንዲሁም ደግሞ እንደዚህ አይነት ዘገባዎችን መከታተል የምትፈልጉ አድማጭ ተመልካቾቻችን የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ዩቲዩብ ደግሞ ፕሮግራሙን ለብዙ የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተን በብዛት ላይክ ማድረግ ይህ ፕሮግራም ይፈልጋል። እናም ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ይህንን ፕሮግራም የምትከታተሉ አድማጮቻችን ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። በቅድሚያ ለመላው የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ጥምቀት በሰላም አደረሳችሁ። እንዲሁም ደግሞ የከተራ በዓልም ይከበራል። እንኳን ለከተራና ለበዓለ ጥምቀቱ በሰላም አደረሳችሁ። በዓሉ የሰላምና የፍቅር እንዲሆንላችሁ አራዳ ሜዳ ይመኛል ማለት ነው። እንግዲህ የኖቲንግሃም ፎረስትና የአርሰናልን ጨዋታ በዚህኛው ፕሮግራማችን ላይ እንመለከተዋለን። ግን ጨዋታውን እንዴት ተመለከታችሁት? የአርሰናል የጨዋታው አቀራረብስ ምን ይመስል ነበረ? እና ደግሞ አርሰናል ይሄንን ወርቃማ ዕድል አለመጠቀሙን እንዴት ተመለከታችሁት? ኮሜንት ላይ የገባችሁ እስቲ ሀሳቦቻችሁን ልጽፉልን ትችላላችሁ። ለአርሰናል ደጋፊዎች የሚያበሳጭ ውጤት ነው የተመዘገበው። ምክንያቱም ቀን ላይ ማንቸስተር ሲቲ በማንቸስተር ዩናይትድ ተሸንፎ አርሰናል በጣም የተለየ እድል ነበር ያገኘው። ይህንን ጨዋታ አርሰናል ቢያሸንፍ የነጥብ ልዩነቱን ወደ 9 ከፍ ማድረግ ይችል ነበረ። ነገር ግን አርሰናሎች ያንን እድል አልተጠቀሙበትም። በዚህ ጨዋታ ላይ እንግዲህ በሳምንቱ አጋማሽ በቼልሲ ጨዋታ ላይ አርቴታ ከተጠቀመው አሰላለፍ የአንድ ወይም የሁለት ተጫዋቾችን ለውጥ አድርጎ ነው አሰልጣኙ ወደ ሜዳ የገባው። በባለፈው የቼልሲው ጨዋታ ላይ ኬፓ አሪዛባላጋ ነበረ በግብ ጠባቂነት የጀመረው። በዚህ ጨዋታ ላይ ግን ኬፓ በተለመደው አሰላለፍ ወደ ሜዳ ገብቷል። ከዚህም በተጨማሪ በባለፈው ጨዋታ ላይ እንደምታስታውሱት ቡካዮ ሳካና እንዲሁ ደግሞ ሊያንድሮ ትሮሳርድ በቋሚነት ጀምረው ነበር። በተቃራኒ ደግሞ በዚህኛው ጨዋታ ላይ ቡካዮ ሳካና ትሮሳርድ ተጣባባቂ ወንበር ላይ ተቀምጠው ኖኒ ማዱዌኬና ማርቲኔሊ ናቸው በቋሚነት የጀመሩት። ከዛ በስተቀር ግን ሌላው አሰላለፍ ተመሳሳይ ነው። ቲምበርም ከባለፈው የቼልሲ ጨዋታ በኋላ በግራ መስመር ላይ ሲሰለፍ የተመለከትንበት የጨዋታ መርሃ ግብር ነበር። እንግዲህ በጨዋታው ላይ አርሰናል ከፍተኛ የሆነ የጨዋታውን የማሸነፍ ግምት ተሰጥቶት ነበር ወደ ሜዳ የገባው። 67% የሚሆነውን የማሸነፍ ቅድመ ግምት ለአርሰናል ነበር የተሰጠው። 15% የሚሆነውን ኖቲንግሃም ፎረስት ያሸንፋል ወይም የዊኒንግ ፕሮባቢሊቲ ይኖረዋል የሚሉ ግምቶች ነበሩ። አቻ ይወጣሉ የሚለው 18% ነበር እና ኖቲንግሃም ፎረስት ጥሩ ጊዜን እያሳለፈ አይደለም የሚገኘው ዘንድሮ።
ስለዚህ አርሰናል ይህንን ጨዋታ እንደሚያሸንፍ አሸንፎም 3 ነጥብ ይዞ እንደሚወጣ ነበረ የበርካቶች ግምት የነበረው። ጨዋታው ላይ የነበረውን እያንዳንዱን ነገር እየፈታታን ብንመለከተው አርሰናል እንደውም ይሄ ከአንዳንድ የማዕዘን ምት ኳሶች በስተቀረ በጨዋታው ላይ አጥጋቢ የሚባሉ ሁኔታዎችን አላየንም። የመጀመሪያዎቹ 5 ደቂቃዎች፣ የመጀመሪያዎቹ 10 ደቂቃዎች፣ 15 20 ደቂቃዎችም ስንመለከት ተመሳሳይ አይነት ነገሮችን ነበር ስናየ ነበረው። እንደውም ወደ 11ኛው ደቂቃ ገደማ በቬክተር ዩኬሬስ ኳስ ዲስፖሰስ ተደርጎ ካሉም ሆድሰን-ኦዶይ ያሻማውን ኳስ ዶሚንጌዝ ኳሱን ሳያገኘው ቀረ። ኳሱን ለመሞከር ጥረት ሲያደርግ የዊሊያም ሳሊባን ጀርባ ነው ያገኘው እንጂ ይህንን ኳስ ለማስቆጠር በጣም የሚችልበት ጥሩ እድል ላይ ነበር የነበረው። ቤን ዋይት ከዛ በኋላ ሙከራ ሲሞክር ተመልክተናል። ይህ 25 ደቂቃ የተመለከትነው አርሰናል የጨዋታ የበላይነት የኳስ ቁጥጥር የበላይነትን የወሰደ ቡድንም ቢሆን ነገር ግን ደግሞ በጣም ጠንከር ባለ ሁኔታ ተጋጣሚውን የሚያጠቃ ተጋጣሚውን ፕረስ የሚያደርግ የሚያስጨንቅ ቡድን አይደለም። 28ኛው ደቂቃ ላይ ጭራሽ በጣም ያለቀለት ኳስ ነው ማርቲኔሊ ያመከነውና ምናልባት ይሄ ኳስ በቃ ያለቀለት ከጎሉ ጎን ቆሞ ነበር ያንን ኳስ ያገኘውና አርቴታም ከጨዋታ በኋላ ሲናገር እንደነበረው ታፒን ነው የሚፈልገው። በቃ ደገፍ አድርጎ ኳሱን ማስቆጠር ብቻ ነበር የሚፈልገው። ነገር ግን በተፈጥሯዊ እግሩ አላገኘውም፣ በቀኝ እግሩ ኳሱን አላገኘውም፣ በግራ እግሩ ነበር ኳሱን የሞከረው። ይሄ ኳስ ወጥቶበታል። ማድዌኬ እንደዚሁ በ30ኛው ደቂቃ ለዙቢሜንዲ በጣም ቆንጆ ስሩቦል ሰንጣቂ ኳስ አቀብሎት እንደዚሁ ዙቢሜንዲ ኳሱን ሳይጠቀምበት የቀረውን ሙከራ ተመልክተናል። እንደውም ዙቢሜንዲ ይህንን ኳስ ከሚሞክር ይልቅ ለቡድን ጓደኞቹ ተረጋግቶ ማቀበል ቢችል የተሻለ አማራጭ ሊሆን ይችል ነበረ። እንደውም የመጀመሪያው አጋማሽ ምናልባት አስፈሪ ልንለው የምንችለው ሙከራ የነበረው 45ኛው ወይ 46ኛው ደቂቃ ላይ አርሰናሎች የሞከሩት ሙከራ ነበረ። በመልሶ ማጥቃት ነው እንግዲህ ማርቲኔሊ በረጅሙ ኳሱን ያወጣው። ሙሪሎ የኖቲንጋም ፎረስቱ ተጫዋች ያገኘውን ኳስ መቆጣጠር አልቻለም። እሱ ተሳሳተ። የተሳሳተውን ኳስ ዩኬሬስ ከሁለት ተከላካዮች ጋር ተፋጦ ነው ከኋላው ሁለት ተከላካዮች እየሮጡ ያንን በዛ ሁኔታ ለመሞከር ጥረት ያደረገ የነበረውና ነገር ግን ያንን ኳስ ሲሞክረውም ዲፍሌክት ተደርጎ ነው ኳሱ የወጣው። በመጀመሪያው አጋማሽ እንግዲህ አርሰናል ወደ 7 የሚጠጉ ሙከራዎችን ሲሞክር በአንጻሩ ደግሞ ኖቲንጋም ፎረስቶች አንድ ሙከራ ብቻ ነበር የሞከሩትና ምንም አይነት ኦን ታርጌት ያላየንበት ነበረ። በአርሰናልም በኩል በኖቲንጋም ፎረስትም በኩል አንድም ኢላማውን የጠበቀ ሙከራ ያልተመለከትንበት ነበር። ታዲያ ሁለተኛው አጋማሽ ላይ አርቴታ የተጫዋች ቅያሪ ወዲያው ነው ያደረገው። ማርቲኔሊን በመቀየር ትሮሳርድን ወደ ሜዳ እንዲገባ አድርጎታል ማለት ነው። ከዛ ደግሞ 56ኛው ደቂቃ ላይ የሶስት ተጫዋቾችን ቅያሪ አድርጓል። ማርቲን ኦዴጋርድ፣ ዩኬሬስ እና ማድዌኬን በመቀየር ሳካ እንዲሁ ደግሞ ጋብሪኤል ሄሱስ እና ደግሞ ሜሪኖን ወደ ሜዳ አርቴታ አስገብቷል ማለት ነው እና ወዲያው እርሊ ቅያሪዎችን አድርጓል። ይሄ የሚተችበት ነገር የለውም ከቅያሪ አንጻር ከተመለከት ነው። እነዚህ ቅያሪዎች ከተደረጉ በኋላ በጣም በሚገርም ሁኔታ አርሰናል በመጀመሪያው አጋማሽ ያላሳየንን የማጥቃቱን ፐርፎርማንስ ያሳየን ነበር። በእርግጥ ሁለተኛው አጋማሽ በመጀመሪያው 15 ደቂቃ አርሰናል ተበልጧል በኳስ ቁጥጥር 51% እንደውም የኳስ ቁጥጥር የበላይነት ተወስዶበት ነበርና በኳስ ቁጥጥር የበላይነት ቢወሰድበትም ግን አርሰናል በጣም ጥሩ የሆነ እንቅስቃሴ ያሳየው እነ ሳካ እነ ሜሪኖ ወደ ሜዳ ከገቡ በኋላ በተለይ የሳካ ተቀይሮ መግባት በጣም ተጽዕኖ ከፍተኛ ነበርና ሳካ በጣም በሚገርም ሁኔታ ነው ዊሊያምስን አስጥሎ በቀይ መስመር ላይ ያሻማውን ኳስ ዴክላን ራይስ ቀስ አድርጎ ኳሷን ሞክሯት ማትሴልስ ያወጣውን ኳስ ተመልክተናል። እንዲሁ ደግሞ 64ኛው ደቂቃ ላይም ዴክላን ራይስ ከግራ መስመር ያሻማውን ኳስ በጣም የሚያስቆጨው በተለይ ይሄኛው ኳስ ነው የቡካዮ ሳካ በግንባር የገጫት ኳስና በጣም ለግብነት የቀረበች ኳስ ነበረች። ነገር ግን ያንን ኳስ ግብ ጠባቂው ማትሴልስ እጅግ ግሩም በሆነ ሁኔታ ነው ኳሱን ሴቭ ያደረገው ወይም ያዳ ነው። ከዚህም ባለፈ እንደዚሁ ራሱ ሊያንድሮ ትሮሳርድን በግንባር የገጫት ኳስ ለጥቂት የወጣችበትን ሁኔታ ተመልክተናል። የራይስ የቅጣት ምት ክሮስና የሜሪኖ በግንባር የገጨውን ኳስ አይተናልና አርቴታ መጨረሻ ላይ 78ኛው ደቂቃ ላይ ጨዋታው ሊጠናቀቅ 12 ደቂቃ ሲቀረው ሪስክ ወስዶ ዙቢሜንዲን ቀይሮ አስወጥቶታል። ያው ዙቢሜንዲ ሲወጣ እንግዲህ መከላከሉ ላይ የሚጎል ነገር እንዳለ ይታወቃል። ግን ዙቢሜንዲን ቀይሮ በማስወጣት ኤበሬቺ ኤዜን ነበር ወደ ሜዳ ያስገባው።
ግን አርሰናል በእንዲህም አይነት ሁኔታ ተጨማሪ ጎል በጨዋታው ላይ የሚያስፈልገውን ጎል ሳያገኝ ቀርቶ ጨዋታው 0-0 ተጠናቋል ማለት ነው። እንግዲህ የሊቨርፑሉ ጨዋታ ላይም እንደተመለከትነው አርሰናል ጎል ማስቆጠር ሳይችል ጨዋታውን 0-0 ነው የጨረሰው። አሁንም በተመሳሳይ ያንን ውጤት አስመዝግቦ ነው የወጣውና በጣም ብዙ ሰዎች የአርቴታ ጌም ፕላን ትክክል ነበር ወይ የሚሉ ጥያቄዎችን ሲያነሱ ነበር። በእርግጥ ቁጥራዊ መረጃዎችን ስትመለከቱ አርሰናል በብዙ ነገሮች የበላይነት ወስዷል። ለምሳሌ አርሰናል 61% ኳስ ተቆጣጥሯል። የኖቲንጋም ፎረስት የኳስ ቁጥጥር 39% ብቻ ነው። አርሰናል በጨዋታው ላይ 15 ሙከራዎችን ሞክሯል። 3ቱ ኢላማቸውን የጠበቁ ነበሩ። አስቡ ምን ያክል የባከነ እንደሆነ የሚያሳይ ነው። እና አርሰናል 15 ሙከራ ሞክሮ 3ቱ ኢላማቸውን የጠበቁ ነበሩ። ኢቨን 3ቱም ኢላማቸውን የጠበቁ ሙከራዎችም የተሞከሩት እነዚህ ተጫዋቾች እነ ሳካ ተቀይረው ከገቡ እነ ትሮሳርድ ተቀይረው ከገቡ በኋላ ነው። እና ኤክስፔክትድ ጎሉ 2.07 ነው። ቢያንስ አርሰናል በዚህ ጨዋታ ላይ 2 ጎል ማስቆጠር ይጠበቅበት ነበር እንደማለት ነው። ነገር ግን አርሰናሎች ይህንን አላደረጉትም። ኖቲንጋም 6 ኳሶችን ሞክረው ምንም ኢላማውን የጠበቀ ሙከራ አላደረጉም። ይሄ ዳቪድ ራያን የሚፈትን ምንም ኢላማውን የጠበቀ ሙከራ አላደረጉም። 0.34 ነው ኤክስፔክትድ ጎላቸውና በደረጃ ሰንጠረዡ ላይ እንግዲህ 17ኛ ደረጃ ላይ ተቀምጠው በ13 የግብ ዕዳ በ21 ነጥቦችን ሰብስበው ነው አርሰናልን የገጠሙትና አርሰናል በጨዋታው ላይ ከፍተኛ ማሸነፍ ግምት የተሰጠው አንድም በዚህ ምክንያት መሆኑን እናነሳለን። ግን ደግሞ አርሰናሎች ክሊኒካል አልነበሩም። ጨዋታው ላይ የሚገባቸውን የግብ ዕድል መፍጠር አልቻሉም። የተፈጠሩትንም የጎል ዕድሎች መጠቀም አልቻሉም። እኔ የመጀመሪያው የአርሰናል 45 ደቂቃ የባከን 45 ደቂቃ ነው ሊባል ይችላል። በቃ በጣም ደካማ የሚባል ነው ልንመለከተው የምንችለው። ምክንያቱም አርሰናል በእነዚህ ደቂቃዎች በጣም የተሻለ ጥሩ የሚባል የኳስ ዕድልን አግኝቶ የፈጠራቸው የሚባሉ ኳሶች እንኳን የሉ። ቅድም እንዳልኳችሁ ምናልባት የዩኬሬስን ኳስ ልናነሳ እንችላለን። ያንን ራሱ ይዞት የገባውን ኳስ ከዛ በተጨማሪ ደግሞ የማርቲኔሊን ያችን ያለቀላትን ኳስ የሞከራትን ነው ልናነሳ የምንችለው። ከዛ በስተቀር ግን በአርሰናል በኩል ይሄ ሄሲቴት የሚደረግ ነገር አይደለም። አይ እንዲህ ስለሆነ ነው ብለን የምናነሳው ነገር ጭምር የለም እና በጣም አርሰናል የምር ዋጋ የከፈለበት 45 ደቂቃ ነበር። እኔ ከጌም ፕላኑ ጋር ተያይዞም ቅሬታ ማነሳው ለምንድን ነው ይገባኛል። በሳምንቱ አጋማሽ ሮብ ከቼልሲ ጋር ተጫውቶ ከዛ በዛ ጨዋታ ላይ ነሳካን እነ ትሮሳርድን አሰልፎ እንደመጣ አሰልጣኝ እዚህ ጨዋታ ላይ እነዛን ተጫዋቾች መጠቀም ተጫዋቾቹን የበለጠ ሊያዳክማቸው ይችላል። እንደውም አርቴታ ስለ ቡካዮ ሳካ ሁሉ ተጠይቆ ነበርና ከጨዋታው ፊት የተሰማው ስሜትም ነበርና እሱም ፕሮቴክት ለማድረግ በሚል የመጀመሪያው አጋማሽ ላይ እንዳላሰለፈው ከዛ በኋላ ግን ሁለተኛው አጋማሽ ላይ ተቀይሮ ወደ ሜዳ እንዲገባ እንዳደረገው አርቴታ ሲናገር ነበርና እንደዚህ አይነት እድሎች ምናልባት አንዴ ወይ ሁለቴ ወይ ሶስቴ ሊገኙ ይችሉ ይሆናል። ነገር ግን ሁል ጊዜ እንደዚህ አይነት ቻንሶች አይገኙ። ማንቸስተር ሲቲ 4 ተከታታይ ጊዜ ነጥብ ጥሎ አርሰናል 2ቱን እድሎች ተጠቅሞባቸው 2ቱን ግን አለመጠቀሙ ይሄ በጣም ለአርሰናል ዋጋ የሚያስከፍለው አይነት ነገር ጭምር ነውና በዚህ ሁሉ የኳስ ቁጥጥር የበላይነት በዚህ ሁሉ በጣም አስገራሚ ፎርም ላይ አርሰናል ይህንን ነገር ማድረግ አለመቻሉ ለአርሰናል ደጋፊዎች በጣም የሚያስቆጭ እንደሆነ ነው የሚነሳውና አርቴታም የጨዋታው ካበቃ በኋላ በጣም የሚያበሳጭ ውጤት ነው ዲስአፖይንቲንግ ሪዛልት በማለት የገለጸው ለዛ ነው። ይህንን ጨዋታ አርሰናል አሸንፎ ቢሆን በጣም በተረጋጋ ሁኔታ ጫና ሳይኖርበት በ9 ነጥብ ልዩነት ሊጉን በጣም አስፍቶ የሚመራበትን እድል የበለጠ ማግኘት ይችል ነበረ እና ከአንድም ሁለቴ ደግሞ ያንን እድል አግኝቶታል። አሁን አስቡት አርሰናል ሊቨርፑልን አሸንፎ ቢሆን ከዛ ደግሞ ይሄንን የዛሬውን የኖቲንጋም ፎረስትን ጨዋታ አሸንፎ ቢሆን የነጥብ ልዩነቱን በአንድ ጊዜ ወደ 11 ከፍ ማድረግ ይችል ነበር። ማንቸስተር ሲቲ አሁንም ቢሆን የምነግራችሁ ነገር ጥሩ ፎርም ላይ አይደለም ያለው። በማንቸስተር ዩናይትድ ስለተሸነፈ ብቻ አይደለም። ከዛ በፊት በነበሩትም ጨዋታዎች ላይ ስንመለከት እንደነበረው በተደጋጋሚ በሰንደርላንድ፣ በብራይተን፣ በሌሎች ተጋጣሚዎችም ኢቭን በቼልሲም ነጥብ ሲጥል እንደነበር አይተናልና ከዚህ በኋላም ማንቸስተር ሲቲ ነጥብ አይጥልም ብለን እርግጠኛ ሆነን መናገር አንችልም። አሁን ባለው ሁኔታ ነው በግሌ ከአርሰናል ጋር ለዋንጫ ለመፎካከር ብቁ የሆነ ቡድን አለ ብዬ አላስብም። ምናልባት እንግዲህ አስቶን ቪላ አሁን
እሁድ ዕለት ጨዋታውን ያከናውናል ከኤቨርተን ጋር። እሱ ጨዋታ በጣም ተስፋ የሚያደርጉበትም የጨዋታ ምሽት ነው የሚሆነው። ምክንያቱም ቪላ ያንን ጨዋታ የሚያሸንፍ ከሆነ ነጥቡን 46 ያስገባል። ማንቸስተር ሲቲን ወደ ታች ዝቅ አድርጎ ሁለተኛ ደረጃ ላይ ይቀመጣል። ከዛ በኋላ ከአርሰናል ጋር ያለው የነጥብ ልዩነት 4 ነው የሚሆነው እና አርሰናል በ9 ነጥብ ልዩነቶች መምራት እየቻለ አሁን አስቡት ከአስቶን ቪላ ጋር እንግዲህ በ4 ነጥብ ልዩነት የሚቀመጥበት እድል ይኖራል። ቪላ ኤቨርተንን ያሸንፍም ራሱን የቻለ ጥያቄ ሆኖ ማለት ነው እና እንዲህ አይነት ወርቃማ እድሎች ደግሞ ሁል ጊዜ የሚገኙ አይደሉም። ሁሌ በየአመቱ አንድ የሚባል ነገር አለ። በቃ አርሰናል ዘንድሮ ዋንጫ ካልበላ መቼም አይበላም ይባላል። 2022-23 ላይ አርሰናል እንደዚሁ የራሱን የቤት ስራ ጥንቅቅ አድርጎ ሰርቶ ባለመወጣቱ ምክንያት 28ኛው 29ኛው 30ኛው ሳምንት ላይ ነጥብ መጣል መፍረክረክ ጀመረ። የታኬሮ ቶሚያሱ የዊሊያም ሳሊባ መጎዳት የአርሰናልን ስኳድ አፈራረሰው፣ ፍርክስክሱ እንዲወጣ አደረገው። አርሰናል በዛ ሲዝን ያንን ዋንጫ ሳያገኝ ቀረ። 2023-24 ላይም ያቺ አስቶን ቪላ ሽንፈት እንደ ምክንያት እንደ ሰበብ ተደርጋ ትቆጠር ነበርና ምናልባት እኔ የ7 ነጥብ ልዩነት ነው አሁንም ከማንቸስተር ሲቲ ጋር ያለውና ያን ያክል መጥፎ የሚባል አይደለም። 7 ነጥብ ልዩነት በጣም ጥሩ የሚባል ጋፕ ነው ያላቸው በሁለቱ መካከል። ግን የሚሆነው ነገር አይታወቅም ከዚህ በኋላ። በዚህ ደረጃም ክፍተት መስጠት ጥሩ አይደለም። የቀረው አሁን አርሰናል የ16 ሳምንት ጊዜ ብቻ ነው። 22ቱን ሳምንት በጥሩ መንገድ መጥቶታል። ከዚህ በኋላ የሚቀሩትን 16 ሳምንታት ጨዋታዎች በጣም በብቃት መወጣት ይጠበቅበታል። ሁሉንም 16ቱንም ማሸነፍ ላይ ይጠበቅበት ይችላል። ግን 11ዱን ወይ 12ቱን ወይም 13 14ቱን ግን እያሸነፈ ነው መቀጠል ያለበት። ምክንያቱም አሁን እንደምታዩት ነው ሊቨርፑል አርሰናልን የሚያሰጋበት ሁኔታ ላይ አይደለም። ሌሎቹ ክለቦችን በተመሳሳይ ማንቸስተር ሲቲው እንደምታዩት ከአንዴም 2-3 ጊዜ በተደጋጋሚ ጊዜያት ነጥብ እየጣለ ነው። ስለዚህ ሲቲን የበለጠ አርቃችሁ አስተማማኝ ማድረግ ነው መፍትሄው እንጂ ሲቲ ነጥብ ሲጥል አርሰናልም አብሮ ነጥብ የሚጥል ከሆነ በጣም ዋጋ የሚያስከፍል ነገር ነው የሚሆነውና አሁን ሲቲ ደግሞ በዝውውሩ መስኮት ራሱን አጠናክሯል። እነ አንቷን ሴሜኞን አስፈርሟል። የፓላሱም ተጫዋች ማርክ ጌሂም እንደዚሁ ወደዚህ ቡድን የመጣ ተጫዋች ነውና በአርሰናል ተጫዋቾች በኩል እንደዚህ አይነት አድቫንቴጆችን አለመጠቀም ክለቡን የሚያስከፍለው ዋጋ ቀላል የሚባል አይደለም። ሲቲ ከዚህ በኋላም ነጥብ ሲጥል እኮ ልናየው እንችላለን። ምክንያቱም ከባባድ ጨዋታዎችን ያደርጋል። አሁን ውልቭስን ከገጠመ በኋላ ማንቸስተር ሲቲ ከቶተናም፣ ከኒውካስል፣ ከሊቨርፑል ከዛ በተጨማሪ ከፉልሃም ያው የኒውካስሉ እንኳን የካራቦ ካፕ ጨዋታ ነው ከፉልሃም ከዛ ከራሱ ደግሞ ከኒውካስል ጋር መልሶ በፕሪሚየር ሊግ ሲጫወት እናየዋለን እና ከባባድ ጨዋታዎች መኖራቸው አይቀርም፣ ግልጽ ነው። ግን አርሰናል የራሱን የቤት ስራ ሲወጣ ነው ሲቲ ላይ የበለጠ ጫና ማሳደር የሚችለው። ፔፕ ጓርዲዮላ እኮ በቃ ጊቭ አፕ አድርጓል። ምንም ሄሲቴት አላደረገም። በቃ ዛሬ በዩናይትድ ተበልጠን ነው የተሸነፍነው ምንም ሰበብ አያስፈልግም ብሎ ሲናገር ነበርና ሲቲ በእንዲህ አይነት ሁኔታ ደግሞ በጨዋታ ተበልጦ እየተሸነፈልህ አንተ ደግሞ ያን እድል ከአንድም 2-3 ጊዜ በቃ ያው ዋንጫውን ውሰደው እንደማለት ነው። አሁን አርሰናል ኖቲንጋምን አሸንፎ ቢሆን በቃ የብዙ ሰው ግምት አርሰናል ዋንጫ ይበላል የሚለው ግምት የበለጠ እየሰፋ ነበር የሚሄደው። ግን አርሰናል ያንን እድል አልተጠቀመበትም እና ወርቃማ እድልን መድፈኞቹ ሚስ ያደረጉበት ለሁለተኛ ጊዜ ከሊቨርፑሉ ጨዋታ በኋላ አርሰናሎች እንደገና ሌላ ወርቃማ እድልን ያመከኑበት ነው ማለት ይቻላል። ሌላው አርሰናል የተጠባባቂ ወንበር ተጫዋቾቹ ውጤት አለማምጣታቸው እንዴት ባለ መንገድ ይታያል የሚለው ነገር ነው በጣም መሰረታዊ ነገር መሆን የሚችለው። ምክንያቱም የአርሰናልን የተጠባባቂ ወንበር ላይ የነበሩ ተጫዋቾችን ስንመለከት እስከ 78ኛው ደቂቃ ባለው የአራት ተጫዋቾች ለውጥ ተደርጓል። ለምሳሌ ጋብሪኤል ሄሱስ ተቀይሮ ወደ ሜዳ ገብቷል። ግን ሚናው ጥሩ ነበር ወይ? ጎል እንዲያስቆጥር ይፈለግ ነበር። ያን አድርጓል ወይ? እንደውም ሃቨርትዝ ቢገባ ሞር የተሻለ ሊሆን እንደሚችል እገምታለሁ እኔ በራሴ። ምክንያቱም ረጃጅም ኳሶች ሲሻሙ ነበር፣ ክሮስ የሚደረጉ ኳሶችን ለማድረግ አርሰናሎች ሲሞክሩ ነበር። ቢያንስ እነዚህን ኳሶች ወደ ጎልነት ለመቀየር የሆነ ግብአት ሊኖረው እንደሚችል ይታሰባል። ሜሪኖ ተቀይሮ ገብቷል በማርቲን ኦዴጋርድ። ግን ያን ያህል የሜሪኖስ ቅያሪ ትክክለኛ ነበር ወይ? እንደውም ሜሪኖን ከማስገባት ኤበሬቼዜን በኦዴጋርድ በመቀየር ከዛ በኋላ አስፈላጊ ከሆነ ጋብሪኤል ሄሱስንም ማስገባት ሃቨርትዝንም ማስገባት ይቻል ነበረ። ኤዜም ጥቂት ደቂቃን ያገኘው ያን ያህል እንደዚህ አይነት ሀሳቦችን ለመስጠት ላይመች ይችላል።
ግን ተቀይረው ከገቡት የተሻለ የተጫወቱት ሳካና ትሮሳርድ በተለይ ደግሞ ቡካዮ ሳካ ነው በቃ በጣም የተሻለ ሲጫወት የነበረውና የአርሰናል የተቀያሪ ወንበር ላይ ያሉ ተጫዋቾች የነበራቸው ኢንቮልቭመንት የታሰበውን ያህል እንዳልነበር ነው የተመለከትነው። እኔ በተለይ ደግሞ የዋንጫ ቡድኖች በትክክል የዋንጫ ቡድን መሆናቸውን የሚያስመሰክሩት እንዲህ ባለው ጨዋታ ላይ ነው። ምክንያቱም በጣም ተቸግረው በቃ ብዙ ፈተና ውስጥ ሆነው ነገር ግን በየትኛውም አማራጭ ጎሎችን አስቆጥረው መውጣት ሲችሉ የዛኔ የምርም ይሄ ቡድን ለካ የዋንጫ ቡድን ነው የሚል አይነት ማስተማመኛ በደጋፊዎቹም በሌሎቹ በኩልም እንዲሰጥ ያደርጋል። ለምሳሌ በባለፈው ዓመት ሊቨርፑልን ከተመለከትን በጣም ብዙ አስጨናቂ በሚባሉ ጨዋታዎች ላይ ሁሉ ነጥብ ይዞ ሲወጣ ያሸነፈ የወጣባቸውን ጨዋታዎች ስንመለከት ነበር። ለዚህ እኮ በጣም ቀላል የሆነው የሊቨርፑልና የብሬንትፎርድን ጨዋታ ማስታወስ በቂ ነው። ሊቨርፑል በዛ ጨዋታ ላይ እንደምታስታውሱት እስከ 91ኛው ደቂቃ ድረስ 0-0 ነበር የቀጠለው በብሬንትፎርድ። ጭራሽ እንደውም የሚሸነፉ ሁሉ ይመስል ነበረ። ነገር ግን እዛ ጨዋታ ላይ ተቀይሮ የገባው ዳርዊን ኑኔዝ 91ኛውና 93ኛው ደቂቃ ላይ 2 ጎሎችን አስቆጥሮ ሊቨርፑልን አሸናፊ ያደረገ ውጤት ማስመዝገብ ችሏል ማለት ነው። እንግዲህ ተመልከቱ። አሁን እኮ ነጥብ መጣል አይኖርም አይባልም። ነጥብ መጣል ሊኖር ይችላል። እንደዚህ አይነት ሁኔታዎች የሚፈጠሩባቸው አዝማሚያዎች ሊኖሩ ይችላሉ። ግን እነዛ ነገሮች ደግሞ የሚታዩት ከምን አንግል ነው የሚለውንም ነገር በደንብ ማስታወስ አስፈላጊ ይሆናል። ራሱ የሊቨርፑልን ስናነሳ ባለፈው ዓመት ከተደረጉ ጨዋታዎች መካከል በጣም ደግሞ የምርም አስቸጋሪ የነበረው የኤቨርተኑን ጨዋታ ታስታውሳላችሁ እና ያንን ጨዋታ 1-0 በሆነ ውጤት ሲያሸንፉ በባለፈው ክረምት በመኪና አደጋ ህይወቱ ያለፈው ዲዮጎ ጆታ ነበረ በዛ ጨዋታ ላይ ጎል አስቆጥሮ የነበረው እና ሌሎች የሚታወሱም ጨዋታዎች አሉ። ከዛ በኋላ እኮ ሊቨርፑል የተሸነፈባቸው ነጥብ የጣለባቸው ጨዋታዎች ሊኖሩ ይችላሉ። ኢቭን በነ ብራይተን ተሸንፏል፣ ከአርሰናል ጋር ከክሪስታል ፓላስ ጋር አቻ የወጣበት ጨዋታ አለ፣ በፉልሃም የተሸነፈበት ጨዋታ አለ። ኖርማል ሊሆን ይችላል። ግን የመጀመሪያ ስራዎችን ስትሰራ በተለይ ዋና የአሸናፊ ቡድንን መሆንን የምታረጋግጥባቸው ነገሮች ሊኖሩ ይችላሉ እና የተጫዋቾች ቅያሬዎች በጣም መሰረታዊ ነገሮች ናቸው። ግን የነዚህ ተጫዋቾች ለውጥ ደግሞ ምናልባት ከቡካዮ ሳካ ለውጥ በስተቀረ ያን ያክል ውጤት የሚያመጣ ሆኖ አልተመለከትኩትም እዚህኛው ጨዋታ ላይ ማለት ነው። ግልጽ የሆኑ የግብ ዕድሎች ባክነዋል፣ ምንም ጥያቄ የለውም። ብዙ ባይሆንም ግን አርሰናሎች ያባከኗቸው የጎል ዕድሎች ነበሩ። ያ አርሰናል በዚህ ጨዋታ ላይ 3 ነጥብ ይዞ እንዳይወጣ ትልቁ እንቅፋት የሆነበት ነገር ነበር። ማርቲኔሊ ለምሳሌ ያንን ኳስ ባያመክነው አርሰናል በጨዋታው ላይ ጎል ያስቆጥራል፣ 3 ነጥብ ይዞ መውጣቱ አይቀርም። ደግሞ እንደዚህ አይነት ተጋጣሚዎች 1 ጎል እስከምታስቆጥሩባቸው ነው የሚጠብቁት። ልክ 1 ጎል ስኮር ስታደርጉ ጎሉም ይከፈታል። ከዛ በኋላ አርሰናል እንደፈለገ እያጠቃም መጫወት የሚችልበትን እድል ይፈጥርለታል። ግን ማዱዌኬ እዚህ ጨዋታ ላይ በደንብ ኢንቮልቭ ሲያደርግ ነበር ወይ? ኖኒ ማዱዌኬ በአርሰናል በኩል ከተሰለፉ ተጫዋቾች መካከል የማጥቃት ኢንቮልቭመንቱ ጥሩ ነበር ወይ? ሌሎች ተጫዋቾችን እናንሳ ብለን ካልን የማርቲን ኦዴጋርድ ክሬቲቪቲ በጨዋታው ላይ የሚፈለግበትን ያህል የሰጠ ነበር ወይ? እንዲሁ ደግሞ የራሱ የኖኒ ማዱዌኬን፣ የማርቲኔሊን፣ የኦዴጋርድን የዩኬሬስንም ጨምረን እናነሳለን እና የአርሰናል የተጫዋች ቅያሬዎች የሰመሩ አለመሆናቸው አንድም አርሰናል በዚህ ጨዋታ ላይ ነጥብ ይዞ እንዳይወጣ ያደረገው ነገር ነው ማለት ይቻላል። ከዚህም በተጨማሪ በጣም እንደተመለከትነው ብዙ የአርሰናል የቆሙ ኳሶችን ሲያገኙ አልነበረም፣ ግን ያገኟቸውንም የቆሙ ኳሶች ሲጠቀሙባቸው አልተመለከትንም። የኖቲንጋም ፎረስት ተጫዋቾች በጣም ተገቢ በሆነ ሁኔታ እነዛን ኳሶች ለማስጣል ሲሞክሩ ነበርና ያ በጨዋታው ላይ ለተመለከት ነው ለእያንዳንዱ እንቅስቃሴ አርሰናል ቢያንስ በሴት ፒስ እንኳን ምላሽ እንዳይሰጥ በቆሙ ኳሶች የማዕዘን ምት ቅጣት ምቶችን ተጠቅሞ እንኳን የሆኑ ነገሮችን እንዳያገኝ እንቅፋት የነበረበትም ነገር ጭምር ነው ማለት ነው የሚቻለው እና በእንደዚህ አይነት ሁኔታ ነው እንግዲህ አርሰናል ነጥብ ጥሎ የወጣው እዚህ ጨዋታ ላይ 2 ውድ የሆኑ ነጥቦችን ሳያገኝ የቀረው በዚህ የጨዋታ እንቅስቃሴዎች ምክንያት መሆኑን ማንሳት ያስፈልጋል። ያው እንደ ሰው የምንረዳው ነገር ያው እነሱም ሰው ናቸውና ተጫዋቾች ድካም ሊኖር ይችላል። ተጫዋቾች በቃ በጣም በደከመ ስሜት ሆኖ ይሆናል ጨዋታቸውን የሚያከናውኑት። አርሰናል ሮብለት ተጫውቶ ከዛ በኋላ ከ2 ቀናት በኋላ እንደገና ከሜዳ ውጭ ኖቲንጋም ፎረስትን ገጥሟል። ቀጥሎ ደግሞ ወደ ጣሊያን ይጓዝና ከኢንተር ሚላን ጋር የቻምፒዮንስ ሊግ ጨዋታውን ያከናውናል። እኔ አሁን የቻምፒዮንስ ሊጉ ጨዋታ ላይ እውነት ለመናገር
አርሰናል በቻምፒየንስ ሊጉ ጨዋታ ላይ ቋሚ 11ን ባያስገባ ከሚሉ ሰዎች መካከል ነኝ። ምናልባት የተወሰኑ ተጫዋቾችን ማሳረፍና ሌሎች ተጫዋቾችን ማስገባት በጣም አስፈላጊ ነው። ምክንያቱም አርሰናል እኔ ወደ ቀጣዩ ዙር የማለፉ ነገር የተረጋገጠ ጉዳይ ነው እና ለተረጋገጠ ጨዋታ ደግሞ ተጫዋቾቹን ማድከምም አይጠበቅበትም። ማንቸስተር ዩናይትድ አንድ ሳምንት አርፎ ነው የሚመጣው እዚህ ጨዋታ ላይ የሚቀጥለው ሳምንት የዛሬ ሳምንት ማለት ነው። ስለዚህ ያ መሆኑ ስለማይቀር አርቴታ ለአንዳንድ ተጫዋቾቹ እረፍት መስጠት በጣም አስፈላጊ ነገር ነው የሚሆነው እና ኖቲንግሃሞች ግን መከላከላቸውን አለማድነቅ አይቻልም። ምናልባት ወጥተው እንደ ልብ ላይ ያጠቁ ይችላሉ። ካውንተራቸው ብዙም ውጤታማ ላይሆን ይችላል፣ ግን ቢያንስ በመከላከሉ ረገድ ጠንካራ ነበሩ። ኦላ አይና መስመሮችን የዘጋበት መንገድ እጅግ በጣም የሚያስገርም ነበር። የሚሊንኮቪች እና የሙሪሎ ጥምረት በጣም ጥሩ ነበር። ኒኮ ዊሊያምስን በተመሳሳይ እና የእነዚህ ተጫዋቾች ኮሌክቲቭነስ አርሰናል በጨዋታው ላይ የሚፈልገውን ነጥብ እንዳያገኝ እንቅፋት የሆነበትም ነገር እንደሆነ እናነሳለን። ምናልባት አርሰናል በፊዚካሊቲ ተበልጧል ብለን ላንናገር እንችላለን። ነገር ግን ደግሞ ይሄ የመሀል ሜዳውን ባትል አርሰናል ለማሸነፍ በጣም ትልቅ ፈተና ገጥሞት ነበርና ያንን ነው እዚህ ጨዋታ ላይም የተመለከት ነው። ግን ቅድም እንዳነሳሁት ለአርሰናል ደግሞ ያገኟቸውን እድሎች የፈጠሯቸውን እድሎች ቢሆን አለመጠቀማቸው ደግሞ ክለቡን ዋጋ እንዲከፍልና 3 ነጥብ የማግኘት ሀሳቡን ያከሸፈበት ጉዳይ ሆኗል ማለት ነው። ጨዋታው ከተጠናቀቀ በኋላ እንግዲህ የአርሰናሉ አለቃ አርቴታ ሀሳብ ሰጥቷል እና ከሁለተኛው አጋማሽ መጠናቀቅ በኋላ ብዙ ሪስኮችን የወሰድንበት እና የአጥቂ የማጥቃት አማራጭ የሆኑ ተጫዋቾችን በዛ አድርገን ሜዳ ላይ እያስገባንበት ነበረ። ሁሉንም ለማሸነፍ የሚቻለንን አማራጭ በሙሉ ተጠቅመናል። ነገር ግን በቂ አልነበረም፣ እንዳለመታደል ሆኖ በቂ አልነበረም የሚል ሀሳብ ሰጥቷል። ብዙ ኳሶችን ስለማባከናቸውም አርቴታ ይህንን ጉዳይ በተመለከተ ሀሳብ የሰጠበት ሁኔታ ነበርና ወደዚህ የመጣ ነው ወደ ሲቲ ግራውንድ የመጣ ነው ይህንን ጨዋታ ለማሸነፍ ነበር። ነገር ግን በተለያዩ ምክንያቶች ያንን ማኔጅ አላደረግነውም። በእርግጥ ለነሱ ክሬዲቱን እንሰጣለን። በጨዋታው ላይ ለነበራቸው እንቅስቃሴ ላሳዩት ህብረት ለነሱ ክሬዲት መስጠት በጣም አስፈላጊ ነው። ነገር ግን ወደ እውነታው ስንመለስ 4 ትልልቅ እድሎችን አምክነናል ብሏል አርቴታ። ለምሳሌ የማርቲኔሊ ኦፕን ጎል ነው፣ በቃ በጣም ግልጽ የሚባል ጎል ነው። የዴክላን ራይስም ታፒን ነው፣ በቃ ያንን ኳስ ትንሽ ጠንከር አድርጎ መምታት ብቻ ነው የሚፈልገው። የሜሪኖ እና ደግሞ የቡካዮ ሳካም ሄደሮች በግንባር የተገጩ ኳሶች ያንን የሚያሳዩ ነበሩና በጣም ግልጽ በሆነ ሁኔታ ደግሞ የፍጹም ቅጣት ምትም ተከልክለናል ብሏል። ያ በእጅ የተነካው ኦላ አይና በእጅ የነካው ኳስ ቫር ላይ የነበሩ ባለሙያዎች ተመልክተውት አያሰጥም ተብሎ ቀረ እንጂ ያም የፍጹም ቅጣት ምት ይመስል ነበር። አርቴታም ንጹህ የፍጹም ቅጣት ምት ተከልክለናል የሚል ሀሳብ አንስቷል። ከዚህ ባለፈ አንድም ኦን ታርጌት ሙከራ ሳይሞከርብን ይህንን ጨዋታ አለማሸነፍ በጣም ነው የሚያበሳጨውና ማጥቃታችንም በጣም ከዚህም በላይ የተሻለ መሆን ይጠበቅበት ነበር የሚል ሀሳብ ነው የሰጠው። ይህ ሀሳብ በጣም የሚያስማማ ይመስለኛል እና ማጥቃታችንም ከዚህ የተሻለ በጣም ጥሩ መሆን ይጠበቅበት ነበር፣ ነገር ግን ያንን አላደረግንም የሚል ሀሳቡን አንስቷል። እንግዲህ አርሰናል በዚህ ጨዋታ ላይ ማሸነፍ እያለበት ሳያሸንፍ ቀርቷል። አሁንም ቢሆን ቅድም እንዳልኩት ደጋግሜ የምናገረው እኔ ዘንድሮ አርሰናል የፕሪሚየር ሊጉን ዋንጫ ካላሸነፈ በጣም ነው የሚገርመኝ። ምክንያቱም እንደምታዩት ነው ሲቲ ነጥቦችን ከአንዴም 2-3 እየጣለን ያለው። 4ኛው ጨዋታ ጨራሽ መጣ 3 ነጥብ ሳያገኝ። ቀጣዮቹም ጨዋታዎች ላይ ነጥብ ያገኝ አያገኝም አይታወቅም። ከአርሰናል ባልተናነሰ እንደውም በባሰ ሁኔታ ከባባድ ጨዋታዎችን ሲያደርግ እንመለከታለን ማንቸስተር ሲቲ እና በዚህ ልክ የተገኘ ወርቃማ ድል አለመጠቀም ምናልባት አርሰናሎችን በጣም የሚያስቆጫቸው እንደሆነ ማንሳት ግልጽ ነውና እንግዲህ መድፈኞቹ በዚህ ጨዋታ ላይ አቻ ወጥተዋል ማለት ነው። አሁን ደግሞ የቻምፒየንስ ሊግ ጨዋታ አለባቸውና ፊታቸውን ወደ ቻምፒየንስ ሊግ ጨዋታ ነው የሚያዞሩት። ከኢንተር ሚላን ጋር የሚደረገው ጨዋታ በጣም የሚጠበቅ ነው። ያው እንዲህ ባደረጉ ቁጥር እንደዚህ አሁንም ነጥብ እየጣሉ በሄዱ ቁጥር ጭራሽ ማንቸስተር ሲቲን ለፉክክር ነው የሚጋብዙት። ራሳቸው ማራክ ሲችሉ ማንቸስተር ሲቲ መጥቶ እንዲጠጋቸው በደንብ ፑሽ እንዲያረጋቸው ጫና እንዲያሳድርባቸው ነው የሚያደርገው። አሁን እሁድና ሰኞን ደግሞ ያርፉና ማክሰኞ ከኢንተር ሚላን ጋር ተጫውተው ከዛ ቀጥሎ ደግሞ በሳምንቱ መጨረሻ ወሳኝ የሆነውን ጨዋታቸውን በእንግሊዝ ፕሪሚየር ሊግ እሁድ ዕለት ከማንቸስተር ዩናይትድ ጋር ያከናውናሉና እነዚህ ሁሉ ነገሮች እንግዲህ
ጨዋታው ላይ ምን አይነት ፐርፎርማንስ ሊኖሩ ይችላሉ የሚሉትን ነገሮች በደንብ ቁልጭ አድርገው የሚያሳዩ ናቸው ማለት ነው። እስቲ እናንተስ ጨዋታውን እንዴት ተመለከታችሁት? ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን እንችላላችሁ። መጥፎ አይደለም የ7 ነጥብ ልዩነት፣ ግን እንደነ አስቶን ቪላ እንደነ ማንቸስተር ሲቲ ላሉ ቡድኖችም እንዲፎካከሩ መጋበዝና እድል መስጠት ስለሆነ አርሰናል የራሱን እድል በራሱ ብቻ የመወሰን አቅም አለው። ያንን ደግሞ ለማድረግ እንዲህ አይነት ጨዋታዎችን ማሸነፍ ያስፈልጋልና አርሰናል የበለጠ ከዚህ በኋላ በደንብ ጨዋታዎችን ለማሸነፍ ነገሮችንም ለማሻሻል እድል የሰጠውን የጨዋታ መርሃ ግብርን የተመለከትነው። አርቴታም የቱ ጋር ነበር ስህተታችን የሚለውን ነገር ለማረም የሚያስችለውን የጨዋታ ውጤት ነው የተመዘገበበት። ለማንኛውም ጨዋታው በዚህ ውጤት ተጠናቋል። ቀጣይ ደግሞ አርሰናል በቻምፒዮንስ ሊጉ ኢንተር ሚላንን ይገጥምና በ23ኛው ሳምንት የእንግሊዝ ፕሪምየር ሊግ ዛሬ ማንቸስተር ሲቲን በሜዳው ያሸነፈውን የማይክል ካሪኩን ማንቸስተር ዩናይትድን በሜዳው ኤምሬትስ አርሰናል የሚያስተናግድ ይሆናል።